የፌድሪ ትምህርት ሚኒስተር ፕሮፌሰር ብርሃኑ ነጋ በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በምዕራብ ኦሞ ዞን ጀሙ ሞዴል ሁለተኛ ደረጃ ትምህርት ቤት ግንባታ መሰረተ ድንጋይ ለማስቀመጥ ጀሙ ከተማ ሲደርሱም ደማቅ አቀባበል ተደርጎላቸዋል። የትምህርት ቤቱ ግንባታ ከ537 ሚሊዮን ብር በላይ በጀት የሚፈጅና በአንድ ዓመት ውስጥ የሚጠናቀቅ ሲሆን የአርብቶ አደሩን ልጆች እኩል የትምህርት ዕድል እንዲያገኝ ታስቦ የሚገነባ እንደሆነ ሚኒስተሩ ገልጸዋል። የትም ያለ የሰው ልጅ በብዙ ሺህ ዓመታት ያካበተውን ዕውቀት ነው ልጆቻችንን እናስተምር። በዛ ላይ ግን የበለጠ እንዲጨምሩበት ነው የሚፈልገው። እኛም የሰው ልጅ ዕውቀት ኮንትሪቢዩት ምናረግ መሆናችንን አርገናል። በታሪካችን የበለጠ ማድረግ የምንችል መሆናችንን የምናሳይበት ጊዜ። ምክንያቱም ከዚህ አካባቢ የወጡ ብዙ ሊማሩና ትልቅ ቦታ ሊደርሱ የሚችሉ ልጆች ነው የምናጣው። ለዚህ ነው ይህን ትምህርት ቤት ቶሎ ሰርተን በአንድ ዓመት ውስጥ ጨርሰን እቺ ጻልጅ በመታደግ ጊዜ ከማንኛውም ኢትዮጵያዊ ያላነሰ ትምህርት የምታገኝ መሆኗን ማረጋገጥ ትልቁ ስራችን ነው። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ክላስተር አስተባባሪና የክልሉ ትምህርት ቢሮ ኃላፊ አቶ አልማው ዘውዴ በበኩላቸው በክልሉ የትምህርት መሰረተ ልማትን ለማሳደግ በሚደረገው ጥረት ከ1 ቢሊዮን ብር በላይ በጀት በመንግስትና በህብረተሰብ ተሳትፎ 1305 የመማሪያ ክፍሎች መገንባቱንም ተናግረዋል። የትምህርት ተደራሽነትና ጥራትን ለማረጋገጥ ከፍተኛ ጥረት እያደረግን እንገኛለን። በተለይም በትምህርት ለትውልድ መርሃ ግብር ህዝባችን ያሳየው ተነሳሽነትና ርብርብ እጅግ የሚያኮራ ነው። በዚህም በገንዘብ በአይነትና በጉልበት ከ1 ቢሊዮን ብር በላይ የሚገመት ሀብት በማሰባሰብ ከ1305 በላይ የመማሪያ ክፍሎችን ገንብተናል። በጀሙ ከተማ የሚገነባው ሞዴል ሁለተኛ ደረጃ ትምህርት ቤት ትልቅ አሻራም በአርብቶ አደር ልጆች ህይወት ላይ የሚያኖርና በክልሉ የትምህርት ጥራት ከፍ የሚያደርግ የልዕቀት ማዕከል መሆኑንም አቶ አልማው ዘውዴ ገልጸዋል። ይህ በጀሙ ከተማ የሚገነባው ሞዴል ሁለተኛ ደረጃ ትምህርት ቤት ትልቅ አሻራ በልጆቻችን ህይወት የሚያኖር የክልላችንን የትምህርት ጥራት ከፍ የሚያደርግ የልዕቀት ማዕከል በተለይም ለአርብቶ አደሩ ልጆቻችን የህልም መሰላል የሚሆን የተስፋ ችቦ ነው። የትምህርት ቤቱ ግንባታ ሂደት በተያዘለት ጊዜ ገደብ እንዲጠናቀቅ የዞኑ ባለድርሻ አካላት የሚያደርገው ድጋፍ በተጨማሪ የክልሉ መንግስትና ትምህርት ቢሮም አስፈላጊውን ክትትል እንደሚያደርግም የቢሮ ኃላፊ አረጋግጠዋል። በፌድሪ ትምህርት ሚኒስተር ፕሮፌሰር ብርሃኑ ነጋ የሚገነባው የጀሙ ከተማ ሞዴል ሁለተኛ ደረጃ ትምህርት ቤት በዞኑ ያለውን የሁለተኛ ደረጃ ትምህርት ቤቶችም ቁጥር ወደ 16 ከፍ እንደሚያደርግም የምዕራብ ኦሞ ዞን ዋና አስተዳዳሪ አቶ ጌታቸው ኬኒ ተናግረዋል። በዞናችን የ206 ትምህርት ቤቶች ሲኖሩ ከነዚህ ውስጥ 14 የሁለተኛ ደረጃ ትምህርት ቤቶች ናቸው። ከነዚህ ውስጥም 96 ከመቶ ትምህርት ቤቶችን ከደረጃ በታች ሲሆኑ ሀገርና ለክልሉ ሞዴል የሆነ ትምህርት ቤት በዞናችን ማዕከል በመገንባት ትልቁ በረከት እና እድል በመሆኑ ታላቅ አክብሮትን ምስጋና ያቀረብኩኝ የትምህርት ቤቱ ግንባታ እስኪጠናቀቅ አስፈላጊውን ድጋፍ በማድረግ በዞኑ የሚታየውን ደረጃውን የጠበቀ የትምህርት ቤቶችን እጥረት እንደሚቀርፍ እንደሚሰሩም በዞኑ መንግስት ስም አቶ ጌታቸው ኬኒ ቃል ገብተዋል። የትምህርት ቤቱ ግንባታ የማስጀመሪያ ውል ሰነድን የትምህርት ሚኒስተርና የክልሉ ትምህርት ቢሮ ተፈራርመዋል። በመርሃ ግብሩ የፌዴሪ ትምህርት ሚኒስተር ፕሮፌሰር ብርሃኑ ነጋና በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ክላስተር አስተባባሪና የክልሉ ትምህርት ቢሮ ኃላፊ አቶ አልማው ዘውዴ እንዲሁም በምክትል ርዕሰ መስተዳድር ማዕረግ የመሰረተ ልማት ክላስተር አስተባባሪና የክልሉ ትራንስፖርትና መንገድ ልማት ቢሮ ኃላፊ አቶ ፋጆ ሳፒን ጨምሮ የተለያዩ የፌዴራል የዞንና የወረዳ ከፍተኛ የመንግስት ስራ ኃላፊዎችና የከተማው ማህበረሰቦችም ተገኝተዋል።